የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ከኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም ነው። ጌታ ስሙ ለዘላለም ይባረክ። ከኔ ጋር ያለው ሰላም ከእናንተም ጋር እንዳለ አምናለሁ። ጌታ ስሙ ለዘላለም ይባረክ። ዛሬም በጌታ እርዳታ ወደ ሮሜ ሰዎች ምዕራፍ 6 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። በክርስቶስ ኢየሱስ ስም አነባለሁ። ሼርና ኮፒ ሊንክ አድርጉ። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን? አይደለም። ለኃጢአት የሞተን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበረን። ሞቱን በሚመስል ሞት ከእርሱ ጋር ከተባበረን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህስ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና፣ ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና፣ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደ ሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። እንግዲህ ለምኞቱ እንድትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ። ብልቶቻችሁንም የአመፅ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ ጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና። እንግዲህ ምን ይሆን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአት እንሰራለን? አይደለም። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ። ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአትም አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። ስለ ሥጋችሁ ድካም እንደ ሰው ልማድ እላለሁ። ብልቶቻችሁ አመፅ ሊያደርጉ እርኩስነትና ለአመፅ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁና። እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻው ሞት ነውና። አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔርም ተገዝታችሁ ልትቀደሱ ፍሬ አላችሁ። መጨረሻውም የዘላለም ሕይወት ነው። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። ጌታ ስሙ ለዘላለም ይባረክ። እግዚአብሔር መልካም አምላክ ነው። በመከራ ቀንም መሸሸጊያችን ነው። ስሙ ለዘላለም ይባረክ።
ጌታ ኢየሱስ በቃሉ በጳውሎስ በኩል ሆኖ ለኛ ሲናገር እንዲህ ይላል፣ እንግዲህ ምን እንላለን? እንደ ጸጋ እንዲበዛ በኃጢአት ጸንተን እንኖርን? ያኔ ለኛ የእግዚአብሔር ጸጋ እንዲበዛ በኃጢአት እንኖርን? በኃጢአት መኖር የለብንም እና የኃጢአት ደሞዝ መጨረሻው ላይ ደግሞ ያነበበው ነው ምንድነው? የኃጢአት ደሞዝ ሞት ነው ይላል። ሞትን እንዳንሞት በፊት ካለንበት ከጨለማ ስራ፣ ከተለያየ ጨለማን የሚመስል ስራ፣ እርኩሰት፣ እንዲሁም መዳራት፣ ዝሙት፣ ሐሜት፣ የተለያየ ነገር በውስጣችን ያለ የትኛውም ነገር ቢኖር አስወግደን ክርስቶስን በሚመስል በክርስቶስ ኢየሱስ ልንኖር የተጠራን ሰዎች ነን። በፊት ከምናደርገው ኃጢአት ጸርተን ንጹህ ሆነን ቅዱሳን ሆነን ያለ ቅድስና እግዚአብሔርን ደስ ልታሰኙ አትችሉም ይላል የእግዚአብሔር ቃል በሌላ ስፍራ ላይ ሲናገርና ስለዚህ በቅድስና እንድንኖር ክርስቶስ ኢየሱስ ይፈልጋል። ለምንድን ነው የምንቀደሰው ብላችሁ ከጠየቃችሁ የቅድስና ትርፉ ምንድን ነው? በህይወት ከዘላለም ሞት ተርፈን በህይወት እንኖራለን። ጌታ ስሙ ለዘላለም ይባረክ። የዘላለም ሞት የሚባል ነገር አለ። በርኩሰትና በተለያየ መንገድ በኃጢአት ስናልፍ ኃጢአትን እንሰራለን። ኃጢአት የምንሰራው ኃጢአት ደግሞ ደሞዙ ምንድነው ካላችሁ ሞት ነው። ጌታ ስሙ ለዘላለም ይባረክ። አሜን። እንዲሁ ደግሞ ምንድነው ያለው? የኃጢአት ደሞዝ ምንድነው? ሞት ነው። ስለዚህ የድሮ ሰውን ከነ ስራው ሰቅለነዋል። እንዲሁ ደግሞ ጥምቀትን ስለ ጥምቀትም ነው እዚህ ስፍራ ላይ የምናገረውና ከክርስቶስ ጋር ወደ ውሃ ውስጥ ሙሉ በሙሉ ስንገባ ስንጠመቅ እንደ ሞተን እንዲሁ ደግሞ የድሮ አዳምን እንዳስወገደን ይናገራል። ከዛ ባለፈ ደግሞ ሙሉ በሙሉ ውሃ ውስጥ ገብተን ስንወጣ አዲሱን አዳምን እንድንለብስም ደግሞ እንደለበሰን ይናገራል። ስለዚህ በዚህ በአዲሱ አዳም ከተጠመቀን በኋላ ወደ እግዚአብሔር ከቀረበን በኋላ ምን መሆን አለብን? በጽድቅና በቅድስና እንድንመላለስ ያስፈልጋል። በሞቱ ስንጠመቅ ውሃ ውስጥ ስንገባ በሞቱ እንደተባበረን ነው። ኢየሱስ ክርስቶስ ስለኔ ሞቶ ተነስቷልና እኔም ደግሞ ከእርሱ ጋር እሞታለሁ የምለውን በምን እናረጋግጣለን? ጥምቀት ስንጠመቅ ውሃ ውስጥ ሙሉ በሙሉ ሰውነታችን ሲገባ እና ከውሃ ውስጥ ስንወጣ ሞትና ትንሣኤውን ተባበረን ከክርስቶስ ኢየሱስ ጋር ማለት ነው። ከዛ ቀጥሎ ደግሞ ኃጢአት እንዳንሰራ እዚህ ስፍራ ላይ ይናገራል። ስለዚህ በፊት ከነበራችሁበት መንገድ አትመላለሱ፣ እንዲሁ ደግሞ ማንን ሁኑ? ክርስቶስን ምሰሉ፣ ከኃጢአት ነፃ ሁኑ፣ ከተለያየ ርኩሰት በፊት ከምናደርገው የትኛውም እግዚአብሔር ከማይወደው ነገር ነፃ እንድንሆንና በክርስቶስ ኢየሱስ በነፃነት እንድንመላለስ ክርስቶስን በመምሰል እንድንመላለስ እዚህ ስፍራ ላይ ያስረዳል። ምንድነው ካላችሁ የኃጢአት ደሞዝ ሞት ስለሆነ ኃጢአትን እንዳንሰራ እንዲሁ ደግሞ በኃጢአት ውስጥ የሚገኘውን ሞት እንዳንሞት እንዲሁ ደግሞ ጸሎት እንኳን ጸልየን ከእግዚአብሔር የምንቀበለው በጽድቅና በቅድስና ስንመላለስ። አዎ ሰውነን ኃጢአት እንሰራለን። በተለያየ መንገድ እግዚአብሔርን እንበድላለን፣ እናሳዝናለን። ነገር ግን ከዛ ሁሉ በተቻለን መጠን ክርስቶስን እየመሰለን እንድንኖር ያስፈልጋል። ጌታ ስሙ ለዘላለም ይባረክ። ደቂቃውም አልቋል። ጌታ ኢየሱስ ይባርካችሁ። ቀናችሁ ብሩክ ይሁን። ወዳችኋለሁ።